ሰበብ እየፈለክና ምክንያት እየፈለክ ወይም ደግሞ እሷን የምታገኝበት መንገድ እየፈለክ ይሄ ነገር ተገቢ ነው ብዬ አላስብም። ሉሊ ማግኘት የምትችልበት ቦታ እዚህ ነው። ቤት መሄድ እንደማትፈልግና በጣም ብዙ ነገሮች እንደተፈጠሩ አልነበር እንዴ እየነገርከኝ ነበር? ለምን ዋሻኸኝ? እኔ ሄዳለሁ ሉሊ ዛሬ ማግኘት እፈልጋለሁ ብትለኝ እከለክልሃለሁ? ነገሮችን እየፈለክ ምክንያት እየፈለክ ሩታ ጋር መሄድ ማቆም አልቻልክም ማለት እኮ ነው። እንደዛ አይደለም። ሄርሚ አንዴ ተረጋጊ። ሰላም ሰላም፣ ውድና የተከበራችሁ የመልካም ዩቲዩብ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? እግዚአብሔር ይመስገን ደህና ነኝ። ክብር ይስፋ ለመድኃኒዓለም። የኔ ወዶች በያላችሁበት የዓለም ዳርቻ ብዝት ይበልልኝ ሰላማችሁ ማለት ነው። እኔ ማለት ነው ይሄ ቪዲዮ ግን ላይክ በማድረግ ጀምሩት። እንድታደርሱልኝ የምፈልገው ለኤፍሬምና ለሩታ ነው። ትናንትና አብርሃም እንዲሰደብ ብቻ የምታደርጉት ጥረት ግን ማለት ነው አይሳካላችሁም። አብርሃም እኛ ከዓላማችንም ከምናችንም ንቅንቅ አንለም። ምክንያቱም አብርሃም እዚህ ጋር ኦዲየንስ የምትረዱት ነገር የምፈልገው ምንድነው? ልጅ ወልደዋል፣ ልጅ አለው። እነሱ የጠሩበት ምክንያት ደግሞ ከባድ ችግር ተፈጥሯል ብለው ነው የጠሩት። ስለዚህ አትፍረዱ፣ ይፈረድባቸዋል ነው የሚባለው አይደለ? ስለዚህ ሄርሜላንን ቀድማ አዘጋጅተዋል፣ እነሱንን ቀድማ። ሩታ ምን ሆነሽ ነው ስልሽ እንደዚህ ለምነሽ አንቺ እኮ ሴት ልጅ ነሽ፣ ተፈላጊ ነሽ እንጂ ፈላጊ አይደለሽም። ለምንድነው የማሰሚው? ለምንድነው እንደ ድሮሽ እንድትወደጂ የማታደርጊው? ለምንድነው አክትሽ ሁሉ እንድትጠይ የምታደርጊው ነገር? ለምንድነው ወደ ራስሽ ቆም ብለሽ የማታስቢው? ሴት ነሽ፣ እኛን ማስከብሪን እንጂ ምን ሆነሻል? የምሬ ነው። ሴት ልጅ እኮ ተፈላጊ ናት፣ ሁሌ ተፈላጊ ናት። ትውለድ 10ም 5ም 20ም ትውለድ ተፈላጊ ናት። ካላስ አንቺም እኮ ብዙ የሚፈልግሽ ሰው አለ። ደስታ ይፈልግሽ የለ፣ ዳንሻ ይፈልግሽ የለ። ለምንድነው ከሄርሜላ እንትን ማትዩ እንዴ? ለምንድነው እኛ አስከፉ እንድንናገር የምትፈልጊው? ጉድ እኮ ነው ጉድ ጌታዊ ድረስ። ኧረ ቤተሰብ እኔ እንዴ ሰውን አዙራችሁ ልደፉት እኮ ነው። በተለይ ተመልካች ያንቺም እኮ ብዙ የሚወድ ሰው አለ። ሩታ ረፊ፣ የምሬ ነው ረፊ። እያደረጋችሁት ያላችሁ ነገር በጣም የወረደ ነው። በጣም ስብዕናሽ ውርድ የሚያደርግ ነው። አብርሃም ፈልጎሽ ካልመጣ በስበብ ባስባቡ ይሄ ተፈጥሯል ብለሽ ከሆነ እኮ አይፈልግም እኮ ልጁ ተረድ ወጣ እኮ። ምክንያቱም እዛ ጋር እኔ አልፈርድበትም። ልጅ አለው። ልጅ ምን ሆናል ብሎ ነው የሚመጣው እንጂ ወይም እናንተ ምን ሆናችሁ ብሎ አይመጣም። ሰው ወለላ ሩጦ የሚያየው ደግሞ ልጁ ነው እንጂ እናንተን አይደለም። ኧረ ተረጋጊ በእናትሽ እንዴ! እኛም ክፉ ነገር እንድንናገር አታርጊ። አክሽንሽ እስኪ እንየው። ጌታዊ ድረስ ሴት ልጅ በዚህ ደረጃ ስትሆን በጣም ነው የሚያስጠላው። በኢየሱስ ስም የምሬ ነው። ማርያምን በጣም ያስጠላል። በጣም ነው የደበረኝ እግዚአብሔርን። በጣም ትገርም እግዚአብሔር። ለኔ መዋሸቱ ለምን አስፈልገ? ምን ሰራለህ እዚህ? ምን ሰራለህ አብርሃም? ያው ለፈለሽ ቆይ ምን ታድርግልኝ? እኔ ይቅርታ አድርግልኝ። አንዴ ላትደሽ አንተ ማለክ ማን ነገራት? እሺ ሰው እዚህ እንደመጣው ነው ምንም ማቀው ነገር የለም። አብርሃም እኛ አንተን ነው የጠራነው። ትሰማኛለህ? በጣም ምክንያቶችን እየፈለክ አዳምጠኝ። አንዴ አዳምጠኝ። መዋሸት አይጠበቅብህም ነበርኩ። እኔ ልጅህን እንዳታገኝ ከለክልሃለሁ። እንደ ሄርሜላ እኔ ልጅ እንዳታገኝ ከለክልሃለሁ። ከስራ ቦታ ነው የመጣው። እንዴ ስራ ቦታማ እንደሆንክ ነገርከኝ እኮ። በጣም ነው እንዴ ስራ ቦታ። ኧረ በስመ አብ ደስ ሲል በጣም ያስገርማል። በጣም ትገርማለህ። ለምን ግን ቁርጡን አትነግረኝም አብርሃም? ለምን እንዳዳምጪኝ? ቆይ በመጀመሪያ ተረጋጊ። እችራስና ተረጋጊ። ማን የነገራት ነው? እዚህ ነው እኛ አብርሃም ምንም እና ተከታትላም ከሆነ ጠይቃት። አንቺ በዚህ ልክ አትተምኚም። ሲቀጥል ደግሞ ምንድነው የሰው ቤት ዘው ብሎ መግባት? ስርዓት የለሽም እንዴ? ይቅርታ ዘው ብዬ ስለገባው ይቅርታ። ግን ደግሞ ያንተ ጉዳይ ነው። ቤት ድረስ ዘው እንድል ያደረገኝ ገባ። በጣም መጀመሪያ ደረጃ እኔን መዋሸት ለምን አስፈለገ? እዚህ መምጣቱ እኮ የናከለ እኮ እንደዚህ እኮ አስወረበ። ሄርሜላ ምንም እኮ ሳያደርግ እኮ አላየሽውም። አንዴ ዝም በል አንተ። ምንም የሚመለከተ ነገር የለም። ግን ደግሞ መዋሸት አይጠበቅብህም ነበር። ጠዋት ስደውልልህ ስራ ቦታ እንደሆንክና እኮ ስራ ቦታ ነበርኩኝ ሄርሜ። አሁን ነው የመጣሁት ያልኩሽ እኮ ነው። ገና አንቺ ከመምጣትሽ ከመዘጋ በፊት እዚህ መምጣትህ እኮ አብርሃም ምንም እሷ እንትን ያልኩት ነገር የለም። ሰበብ እየፈለክና ምክንያት እየፈለክ ወይም ደግሞ እሷን የምታገኝበት መንገድ እየፈለክ ይሄ ነገር ተገቢ ነው ብዬ አላስብም። ሉሊ ማግኘት የምትችልበት ቦታ እዚህ ነው። ቤት መሄድ እንደማትፈልግና በጣም ብዙ ነገሮች እንደተፈጠሩ አልነበር እንዴ እየነገርከኝ ነበር? ለምን ዋሻኸኝ? እኔ ሄዳለሁ ሉሊ ዛሬ ማግኘት እፈልጋለሁ ብትለኝ እከለክልሃለሁ? እኔ ለልጅ መጥፎ ሰው ነኝ?
አንዴ ይቅርታ አድርጊልኝና ማለት ነው አንቺ ፍቃድ በጣም አይጠበቅበትም ማለት ይቅርታ ዘው አንዴ ገብተሽ እናውራ እየተበጠበጠ ነው ምንም ማውራት ነገር የለም ግን ደግሞ እኔ እንደዚህ የምትዋሽኝ አይመስለኝም ነበር ስለምወድህና ስለማፈቅር ነው እየተገባ እየተወጣ እያልኩኝ ያለው ተገባ ስለምንፈራልህ ነው ነገሮችን በጣም አንተ በምንድን ነው መንገድ የሚገባ እሺ አንዴ አደም ወይ ለምን እሺ ልስማክ ልንገርሽ እኔ ስራ ቦታ ነበርኩ አሁን የመጣሁት ገና እነሱ ችግር ተፈጥሯል ቤት ብለውኝ ነው የጠሩኝ አሁን ራሱ ማለት ነው ሲቀጥል አንቺ እዚህ መሆኔንስ በምን አውቀሽ ነው ምን እየተካሄደ ነው ማን የነገረሽ እዚህ መሆኑ ችግር የለም የተነገረኝ ነገሮች በሙሉ ትክክል ነው እኔ ነኝ ሞኛዋ እኔ ነኝ ፋራዋ እኔ ነኝ በቃ ነገሮች እየገቡኝ ያሉት ነው እንደዛ አይደለም በቃ ምንም ችግር የለውም ግን ደግሞ አንድ አማርኛ ብትነግረኝ ትሰማኛለህ እኔ እንጃ በጣም ከባድ ነው እግዚአብሔር ነገሮችን እየፈለክ ምክንያት እየፈለክ ሩታ ጋር መሄድ ማቆም አልቻልክም ማለት ደቀቅ እኮ እኔ ነው እንደዛ አይደለም ሄርሚ አንዴ ተረጋጊ የመጣሁበት ምክንያት እኔ ፈልጌውና ወደጅ አይደለም ችግር ተፈጥሯል ብለው ደውለው ይሄው እነሱ ናቸው ለምን አትነግራት ሁሌ ምክንያት እየፈጠርክ እየነገርናት ከሆነ እየነገርናት እኮ ነው ዛሬ ምናልባት ነገር ተፈጥሮ ይችላል ግን ሁሌ ምክንያት እየፈጠርክ እዚህ ቤት የምትመጣበት ጉዳይ ያ በቃ እና ነገሮች ከኔ ጋር እየቀጠልክ መስሎኝ ነበር ይናከር እኮ ያስፈልሽም እንዴ መፍቱ እኮ ነው ልጅ መጠየቅ ነው ልክ ነው እንደዚህ የሚያስብል ነገር የለም እንዴ አይምጣ ነው እንዴ የምትይው ከሩታ ጋር እኮ ምንም ሲያደርግ እኮ አላየሽውም ምን እስካደርግ ነው ምን እስኪያደርግ ነው ይሄ ቤት እኮ ለሱ አዲስ እኮ አይደለም ዛሬ እኮ አይደለም የመጣው እሺ ኤፍሬም ሌላ ቀን መጥቶ ያውቃል አይደል እኔ እዚህ ቤት ስትመጣ አንድ ቀን ተቃውሜ አላውቅም ማለት አንደኛ ልጅን ስለምታገኝ ማለት ነው ግን ለኔ ጧት ስራ ቦታ እንደሆንክና የትም እንደማትሄድ ነግረኸኝ ነበር አይደል እንዴ እኮ ስራ ቦታ ነበርኩኝ አሁን ነው የመጣሁት ይሄ ነገሮችን ለመረዳት ሞክር እኔ ምንም ማውቀው ታሪክ የለም እነሱ ናቸው ይቀርታል መጥፎ ጊዜ ስላያሳለፋችሁ ጥሩ ጊዜ እያሳለፋችሁ እኔ መጥፎ ጊዜ በቃ ተወኝ በቃ እኮ ተረጋጊ ፍቅርነሽ በመጀመሪያ ደረጃ አንቺ እንደዚህ የምትሆኝበት ጉዳይ እኔ ምንም ሊገባኝ አልቻለም መታሚውና ማታሚው ነገር እዛው መጨረስ ይቻላል ቤቴ ግን መተሽ እንደዚህ አይነቱ ጋር እንድትፈጥሪብኝ አልፈልግም ይቅርታ ገባሽ ሲቀጥል ሌላ ነገር ከምታወሪ ለምን እንደጠራሽ ነገር ዝም ብሎ ዘው ተብሎ ይገባል እንዴ እሺ ነገር ያፈፋ ለምን እንደጠራው እኮ እየነገርኳት ከልጅ ጋር እንታሳለፍና እናንተ ጉዳይ አለን አንተ ማውራት ፈልግ እሷ ቤት ዘው እየገብቻ አላውቅም ገባሽ ስለዚህ ስነ ስርዓት አንቺ ይፈልጋል በምን ፍጥነት አብራም ያን ተረጋግጥ ይሄን ነገር እኔ መጥቼ እኔ እዚህ ቤት ድረስ መጥቼ አንተን አጥቼ በኋላ ይቀለኝ ነበር ገባ ግን እዚህ ስላገኘው በጣም ነው የምታሳፍረው በጣም ነገሮችን ምክንያት እየፈለክ እሷን የምታገኝበት መንገድ ምክንያት እየፈለክ ነው እንጂ ልጅን ውጪ ላይ መግናኝ እንደምታገኘው ምናምን ነበር አይደል እየነገርኩኝ ነበር ታዲያ ሁሉ ሸገር ማስፈልግ ለምን ቁርጤና ተገረኝ ነበር ዋሽቼ አይደለም አንዴ አዳምጪ በልጁ ነው ማለት በልጁ እኔ እንደዛ ብዬ ነው የማስበው ምክንያቱም አደጋ ተፈጥሯል ብለው ነው የጠሩት ስለዚህ ችግር አለ ብለው ጠሩት ሄደ ምክንያቱም ልጁ አለ እዛ ጋር እኮ ብዙ የሚያሳምኗችሁ ነገር እነሱ ቢያወሩ በጣም ብዙ ነገሮች አሉ አብርሃም እየሄደ ያለው ሩታ ፈልጎ ሳይሆን ልጁ ፈልጎ ነው ስለዚህ እነሱ ደግሞ የጠሩበት ምክንያት ምንም ነገር በቃ አለ አይደለ በጣም የሚያስጠላ ነገር በሚያስጠላ በቃ አለ ልጅ ወለደ ያውቃል ሰሌኒ የምሬ ነው የምላችሁ ልጃችሁ እንቅልፍ ራሱ ማለት ነው ብዙ ሰዓት ሲተኛ እቺ እናት ሆነ ትረዱኛላችሁ እንዴ እኔ በጣም ብዙ ሰዓት እንቅልፍ ሲተኛ አቀሰቅሷለሁ እንኳን አደጋ ደርሶባቸዋል ምናምን ችግር አለ ተብሎ አይደለም እና አንድ አባት ይወለደ ማለት ነው ስለዚህ ስትወልዱ ነው የምታውቁት ስሜቱ እና አብርሃም ጋር ያለው ስሜት እረዳዋለሁ እንዴ ልጁ እኮ ነው ምን ሆኖብኛል ምን አርገውት ነው ምናምን ብሎ ሊሄድ ይችላል የመጡበት ደግሞ በልጁ ነው እንጂ እነሱ ልክ በሚሉት አለውታ እንደፈለገችው ምናምን አይደለም እየፈለጉት ያሉት ስለዚህ ሄርሜላ ደግሞ ዘው ብለሽ የሰው ቤት አትግቢ ከዛ በኋላስ በባልሽ ወይም ደግሞ በልጅሽ አባት እንደዛ እቅፍ አረጋት እኮ አንቺ ነው ያረግሽም ነበር እንዴ ሩታ ለሽ በቃ የፈለገው ነገር አክብሩለት የፈለገው ነገር አክብሩ እናንተ በግድ ለይታችሁ አሁን ደግሞ ሌላ ነገር እንዳታረጉት ነው እኔ የምፈራው የምሬን ነው ሌላ ነገር እንዳታረጉት እኔ በቃ ስጋት አለኝ ወይኔ ወዮ ወለ ጉራጌ በኢየሱስ ስም ዲያውንም ማለት እንደው ታስጨዋላችሁ ወዮ በስመ አብ ኧረ ሩታ በኢየሱስ ስም ተይ በቃ እንዴ ይናክል ምንድነው በቃ ተይ ዋንጅስ ደስታና ዳንሻለሽ አይደል እንዴ በቃ ይጂ እንደፈለጋችሁ ሂዱ ሁኑ ልክ አብርሃም እንደሚሆነው ሁኚ እሱን ግን ታዩ በቃ አብርሃም ታዩ በቃ ህይወቱ ይኖር ምንድነው ለምንድነው እኛ ስማት ታስከብሪው ሴት ልጅ የቡታጅራ ሴት ባንቺ የመጣ እየተወቀጠች ነው በዛ ደግሞ እንትና ማን ነው ሶማች ይዩ የምትባል ሃይሚ እንጀራ እናት መሆን ከፈለግሽ ጂድ ስታስጠይ ዱዋውን ስንት አይነት ጅሎች በዙብን ወይታ ያደራ እንደ ስራ ወዳዱ ሀገር እኮ አበላሹት እኛም እንደዚህ ፋትፋች ወረኛ አርጋችሁን ቁጭ አረጋችሁን በጌታ በኢየሱስ ስም ወቋችሁ ማርያም ጭራሽ
ሩታም ሆንሽ ምናምን የራስሽ እንትን ኑሪ። ከመጣልሽ አብርሃም በፍቅር ወድሻለሁ ካልሽ ራስሽን ኮስተር አድርጊ፣ ራስሽን አክብሪ፣ ራስሽን ውድ አድርጊ። እንደዚህ እንዲሰውን እንዲሰድብሽ አታርጊ። ሩታ ምን ሆነሻል እንዴ? እኛ ስላንቺ እኮ በፊት ደረታችን ነበር እኮ ከሁሉ እኮ የምንደባደብ ዩቱበር ነበርን። በእናትሽ አሁን በቃ ራስሽን አስከብሪ፣ በቃ ራስሽን ውደጂ፣ ራስሽ ላይ ኢንቨስት አድርጊ። እንዴ ኤፍሬም የሆነ ነገር ባለሽ ቁጥር ተከትለሽ የእሱን እንትን ብለሽ እናንተ ደግሞ ኩርንቺት ሲያስጠላ ደግሞ ምሳ አላዘጋጀሽም? ምሳ አዘጋጅለት ፈቃደኛ ከሆንሽ ላንቺ አይጠፋም። ኤፍሬም እያየን የምፈጥረውን ነገር እሺ ማን ነገራት? ምንም እኛ ሆነ እናቀው ነገር ማን ነገራት ታዲያ? እሱ የነገራትን ሰው ሄደህ ጠይቃት። አንተ በዚህ ልክ የማትታመን ለነገሩ እኔ አሁን ስለመታመን ስራ ለመታመን አይደለም የምፈጥረው ችግር ያየሽ ነው አይደል? ግን ደግሞ ማለት ነው እሷ ምን ችግር ፈጠረች? ሄርሜላት ፈጣሪስ ብሎ እሷ አስባለች እንዴ? ስለ እሷ ምን አይደለም እሱ ብቻ ሳይሆን ሌላም ጊዜ ሌላ ነገር ብታደርግ ነው በዚህ ልክ እሷ እንደዚህ የምትሆነው። ስለእናንተ ጉዳይ አይመለከተኝም። ግን ደግሞ አይደለም እኮ በዚህ ልክ ነው አሽተሽ ለምን ጠራሽኝ ታዲያ? ለምን አፈለግ እንድትመጣ ነው እንዴ? ደጋግመን እኮ እየነገርን ነው እንድትመጣ ነው ቶሎ እኮ አለ እንዴ? እኔ እንድመጣ የሁሉ ነገር መፍጠር አይጠበቅብንም። ምን ፈጠረ?